ጉድ ሳይሰማ መስከረም አይጠባም እንዲሉ አበው ግብጽ የኢትዮጵያን የባህር በር ጥያቄ እንደደገፈች ተሰምቷል። ኤርትራ ስደተኞቿን ከግብጽ በኃይል ለወታደራዊ ምልመላ እየመለመለች መሆኑ ታወቀ። ከትምህርት ቤት ወደ ቤቷ በመመለስ ላይ የነበረች የ13 ዓመት ታዳጊ ላይ የጠለፋ ወንጀል የፈጸሙ 2 ግለሰቦች በእስራት ተቀጡ። ትራምፕ በኢራን ላይ የያዙት ወታደራዊ አማራጭ ውጤት ባለማምጣቱ መበሳጨታቸው ተዘገበ። ሰላም የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያለን ቻናላችንን ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። ጉድ ሳይሰማ መስከረም አይጠባም እንዲሉ አበው ግብጽ የኢትዮጵያን የባህር በር ጥያቄ እንደደገፈች ተሰምቷል። ዘናሽናል የተሰኘው መካከለኛው ምስራቅ ላይ መሰረት አድርጎ የሚሰራው ድህረ ገጽ ግብጽ የኢትዮጵያን የባህር በር ጥያቄ ለመደገፍ እየተንቀሳቀሰች መሆኑን የሚገልጽ መረጃ ይዞ ወጥቷል። ድረ ገጹ በግብጽ ዲፕሎማቲክ ምንጮቹን ዋቢ አድርጎ ባወጣው ዘገባው የአባይ ውሃ ጉዳይ እልባት የሚያገኝ ከሆነ ግብጽ የኢትዮጵያን የባህር በር ጥያቄ እንደምታግዝ ዘግቧል። ከዚህ ቀደም ጋዜጠኛና የፖለቲካ ተንታኝ በረከት በላይነህ ባደረገው አንድ ቃለ መጠይቅ የህዳሴ ግድቡን የባህር በር ለማግኘት እንደ መንደርደሪያ ልንጠቀምበት እንችላለን የሚል ሐሳብ አንስቶ ነበር። ዘናሽናል ያወጣው ዘገባ እውነት ከሆነ የኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ሚና ይኖረዋል። ሆኖም ባለፉት ረጅም ዓመታት ግብጽ ኢትዮጵያ የባህር በር እንዳታገኝ ስትሰራ መቆየቷ የሚታወቅ ነው። ስደተኞችን ለወታደራዊ ዓላማ። ኤርትራ ስደተኞችን ከግብጽ በኃይል ለወታደራዊ ምልመላ እየመለመለች መሆኑ ታወቀ። በኢትዮጵያና ኤርትራ መካከል ውጥረት መንገሱን ተከትሎ ግብጽ የኤርትራ ስደተኞችን ኢላማ ያደረገ የእስር ዘመቻዎችን አባብሳለች። ይህም ስደተኞቹን ለወታደራዊ ዓላማ ወደ ኤርትራ ለመመለስ ነው ተብሏል። አምኒስቲ ኢንተርናሽናል ከጥር 10 2026 ጀምሮ በካይሮ፣ ጊዛ፣ አሌክሳንድሪያ እና ሌሎች ቦታዎች ላይ ኤርትራ በስደተኞች ላይ የእስር ዘመቻውን አጠናክራ መቀጠሏን አረጋግጧል። ግምቶች እንደሚያሳዩት ከ3000 በላይ የኤርትራ ስደተኞች ታስረዋል። አንዳንድ ሪፖርቶች እንደሚጠቁሙት ከሆነ ደግሞ ከ25000 በላይ ሊሆን ይችላል ተብሏል። እስካሁን ሪፖርቶች እንደሚያመላክቱት ከሆነ ከ5000 በላይ ስደተኞች ለወታደራዊ ዓላማ ወደ ኤርትራ ተመልምለዋል። ሌሎቹ ደግሞ በተለያየ የእስር ቦታዎች ላይ እንደሚገኙ ተዘግበዋል። ከትምህርት ቤት ወደ ቤት በመመለስ ላይ የነበረች የ13 ዓመት ታዳጊ ላይ የጠለፋ ወንጀል የፈጸሙ 2 ግለሰቦች በእስራት ተቀጡ። በደቡብ ምዕራብ ሸዋ ዞን ሰደን ሶዶ ወረዳ ፈተና ተፈትና ወደ ቤት ስትመለስ የነበረችውን የ13 ዓመት ታዳጊ የጠለፉ 2 ግለሰቦች በእስራት ተቀጥተዋል። የደቡብ ምዕራብ ሸዋ ዞን ኮሚኒኬሽን መግለጫ እንዳመለከተው ከሆነ አንደኛ ተከሳሽ ጉተማ ዳቤ፣ ሁለተኛ ተከሳሽ ኢቲ ኦብሳ ኩሻ የተባሉ ግለሰቦች ህዳር 19 ቀን 2018 ዓ.ም ከረፋዱ 5 ሰዓት ላይ አደቢ ቀበሌ ውስጥ የ13 ዓመቷን ታዳጊ ከምትማርበት ትምህርት ቤት ጠልፈው በመውሰድ በግዳጅ ለአንደኛ ተከሳሽ ሚስት ለማድረግ የሞከሩ እንደሆነ በማስረጃ ተረጋግጧል። ተከሳሾቹ ይህንን የጠለፋ ተግባር ሲፈጽሙ ጠላፊዋ የ13 ዓመት ታዳጊ ባሰማችው የደረሱልኝ ጥሪ ስልጠና ላይ የነበሩ የጸጥታ አካላት ሰምተው ተጎጂዋን ጉዳት ሳይደርስባት ጠላፊዎቹንም በቁጥጥር ስር አውለዋል። ፖሊስ የምርመራ መዝገቡን በተገቢ ማስረጃ በማጣራት ለአቃቤ ሕግ የላከ ሲሆን አቃቤ ሕግም በጠለፋ ወንጀል ክስ መስርቷል። ክሱን የተመለከተው የደቡብ ምዕራብ ሸዋ ዞን ከፍተኛ ፍርድ ቤት የካቲት 13 ቀን 2018 ዓ.ም በዋለው ችሎት እያንዳንዳቸው በ3 ዓመት እስራት እንዲቀጡ የወሰነባቸው መሆኑን የኮሚኒኬሽኑ መግለጫ አመላክቷል። ትራምፕ በኢራን ላይ የያዙት የወታደራዊ አማራጭ ውጤት ባለማምጣቱ መበሳጨታቸው ተዘገበ። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ እየተደረገ ያለው ወታደራዊ ጫና የሚፈለገውን ውጤት ባለማምጣቱ ብስጭት ውስጥ መሆናቸውን ሲቢኤስ ኒውስ ዘግቧል። በቬንዙዌላ ከተካሄደው ዘመቻ በተለየ መልኩ በቴሄራን ላይ የሚሰነዘር ማንኛውንም ጥቃት በመካከለኛው ምስራቅ ለረጅም ጊዜ የሚቆይ ግጭት የመቀስቀስ ስጋት አለው ተብሏል። የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ዳን ኬይን በኢራን ላይ የሚደረግ ወታደራዊ ዘመቻ በአሜሪካ ኃይሎች ላይ የአጸፋ ጥቃት ሊያስከትል እንደሚችል አስጠንቅቀዋል። ትራምፕ ግን ጀነራል ኬይን ጦርነት የሚቃወሙ ሳይሆኑ
በጦርነቱ ማሸነፍ ብቻ የሚፈልጉ መሆናቸውን አጥብቀው ተናግረዋል።